ሰላም ሰላም ጤና ይስጥልኝ ተከበራችሁ ተወደዳችሁ ውድት ወንድሞች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። ሰላም በያላችሁበት ይብዛልኝ። እንግዲህ ትናንትና ባየነውና በቀደም ለታ ባየነው በሩታይና በአብርሽ ላይ ደስታ እጅግ በጣም ነው ደስ የሚለው። በፈጣሪ ስም የእውነቴን ነው የምላችሁ። የሰው ደስታ የሚያስደስታችሁ በሙሉ እህቶቼ ፈጣሪ አምላክ ለእናንተ ከፍ ያለ እንጀራ ይስጣችሁ። እግዚአብሔር አምላክ ከፍ ያለ የማያልቅ ነገር በህይወታችሁ የማያልቅ ነገር ይስጣችሁ ማለት ነውና እኔ እጅግ በጣም ነው ደስ ያለኝ። እግዚአብሔር እንደምላችሁ እኔ መቤቴ ምስክሬ ናት። እኔ በስመ አብ ወልድ ገና መቀደም ጀምሮ እንዴት ነፍሴ እንዴት ደስ እንዳለ ልነግራችሁ አልችልም። የእውነት ነው የምላችሁ። ምክንያቱም በጣም ነው የምወዳቸው፣ በጣም ነው የማከብራቸው፣ በጣም ነው የምሳሳላቸው እና እንደዚህ አይነት ደስታ ደግሞ ማየት ደግሞ በፈጣሪ ስም እጅግ ወይኔ እውነት አንዳንድ ጊዜ ሳስበው እንዳስታወስኩ ታውቃላችሁ። አብርሽና ሩታ አይጋቡም፣ አብርሽ እንደታይ ፍቅረኛ አይደሉም ሲሉ የነበራችሁ ሰዎች ማለት አሁን ምን ልታወሩ ነው? ቆይ ተጋቡ፣ እግዚአብሔር ይመስገን በልጅ ባረካቸው ፈጣሪ። አሁን ደግሞ ምን ልትሉ ይሆን? ምን ልትሉ ይሆን ነው እኔ ጥያቄ ማለት ነው። እግዚአብሔር ይመስገን የእውነት ለፈጣሪ ምን ይሳነዋል? እግዚአብሔር እኮ ለመልካም ሰዎች፣ ለቅን ሰዎች፣ ጥሩ ላደረጉ ሰዎች አብዝቶ ነው የሚሰጣችሁ። እስኪ ከነሱ እንማር። እኛ ጥሩ ለመሆን ከነሱ እንማር፣ መልካም ሰዎች ለመሆን ከነሱ እንማር። በፍቅር በትዕግስት ሁሉ ነገር ማለፍና መቻል ከነሱ እንማር። በዚህ ቅንነታቸው፣ በዚህ መልካምነታቸው ምንም ሳይሉ በዩቲዩባቸው መልካም ነገር በመስራታቸው የሰው ፍቅር ማግኘታቸው አስባችሁታል? ከዛ ሁሉ ስቃይ መከራ ፈተና አልፈው ደግሞ ተጋቡ። ከተጋቡ ደግሞ በልጅ ባረካቸው። እግዚአብሔር ይመስገን። ወይ በስመ አብ እንዴት እንደሚያስደስት የሰው ደስታ ልነግራችሁ አልችልም። እግዚአብሔርን አብርሽና ሩታዬ እንኳን ደስ አላችሁ፣ እንኳን ደስ አላችሁ የኔ ወዶች፣ የኔ ማሮች፣ የኔ ወርቆች። ሁልጊዜም በጣም ነው የምወዳችሁ ማከብራችሁ። እግዚአብሔር አምላክ ጨማምሮ ይስጣችሁ፣ ትልቅ ደረጃ ፈጣሪ ያድርሳችሁ። ውድድ ማረጋችሁ እግዚአብሔር መስዋዕት ደስታዬን ምንም መቆጣጠር አልቻልኩ ማለት ትችላላችሁ። የእውነት እግዚአብሔር ምስክሬን ትናንትና በጣም ነው ያለቀስኩት። ምክንያቱም በጣም ከደስታ የተነሳ ማለት ነው። አስባችሁታል? የሰው ልጅ ለካ ወርቅ በሳት ተፈትኖ ከወጣ በኋላ በሰው እጅ ላይ የሚያምረው ሰዎችን ወይኔ ይሄ ወርቅ የሚያስብላቸው በጣም ስለሚያብረቀርቅና በጣም ስላብሸበረቀ ለሰው ደምቆ ስለሚታይ ነው። ስለዚህ የሰው ልጅን በህይወቱ ብዙ ይፈተናል፣ ብዙ ይረበሻል፣ ብዙ ይጣላል፣ ብዙ ይጋጫል፣ ብዙ ይሰቃያል፣ ብዙ ነገር ይሆናል። ያ ሁሉ ተፈትኖ ካለፈው በኋላ ግን ለራሱም ብርሃን ሆኖ ለሰዎችም ብርሃን የሚሆንበትን ነገር ያገኛል ማለት ነው። እነኚህ ልጆች ብዙ ፈተናዎች አሳለፉ፣ ብዙ ታገሱ፣ ብዙ ነገር አለፉ። አሁን ግን ለሰው ብርሃን ሆነዋል፣ ለሰው ወርቅ ሆነዋል። በጉጉት የሚታዩ በጉጉት የሚጠበቁ በጣም ሰዎችን የሚያስደስቱ ለሰው ደራሽ ለሰው የሚሰጡ ሰዎች ሆነዋል ማለት ነው። ልክ እንደ ወርቅ እነሱም በወርቅ ተፈትነው አልፈው እዚህ ጋር ሲደርሱ ደግሞ ልክ እንደ ወርቅ አብረቀረቁ፣ ልክ እንደ ወርቅ አማረባቸው ማለት ነው። የኔ ወርቆች፣ የኔ ስስቶች በጣም የምወዳችሁ አብርሽና ሩታዬ እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እኔም ሌሎች እህቶችም የአብርሽና የሩታዬ ደጋፊዎች እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እግዚአብሔር ይመስገን። ከምር ወይኔ ደስታ የወሰረ የለውም። እግዚአብሔር የተመሰገነ ይሁን። ለፈጣሪ ምንም የሚሳነው ነገር የለም ማለት ነው። እግዚአብሔር የተመሰገነ ይሁን ስለ ሁሉም ነገር። ይሄ ነው የሰው ልጅ፣ ይሄ ነው ቅንነት፣ ይሄ ነው መልካምነት። እንደ ማንኛውም ሰው መልካም መሆን፣ ጥሩ መሆን፣ ማየት፣ ማስተዋል፣ መታገስ በጣም ደስ ይላል ማለት ነው። እንግዲህ ወይኔ እግዚአብሔር ይመስገን። ደግሞ እግዚአብሔር አምላክ ከፍ ብለው ልጃቸውን ደግሞ ፊት ለፊት ለማየት ያብቃቸው። ሩታይና አብርሽዬ እጅግ በጣም ነው የምወዳችሁ የማከብራችሁ። እሰይ ተመስገን፣ ስሙ የተባረከ ይሁን። የእመቤታችን የድንግል ማርያም ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ ዓለም እስከ ዓለም አጥናፍ እስከ አጥናፍ የተመሰገነና የተባረከ ይሁን ማለት ነው። እግዚአብሔር የተመሰገነ ይሁን። በጣም ነው ደስ የሚለው።
በጣም ደስ ብሎኛል። እኔ ደስታዬ ወደር የለውም። እግዚአብሔር ምስክሬ ነው የምላችሁ። በጣም ነው ያለቀስኩት፣ ምክንያቱም ከደስታ የተነሳ ማለት ነው። እና በጣም ወዳችኋለሁ ሩትዬ፣ አብርሽዬ እንኳን ደስ አላችሁ። ለሁላው ደጋፊዎቻችሁ፣ ለቤተሰቦቻችሁ የእናንተን ደስታ ማየት ደግሞ ለአንድ ሰው ብቻ አይደለም፣ ሁሉም ሰው የሚያያችሁ የሚመለከታችሁ፣ ከኛ ከደጋፊዎቹ ውጪ የሚመለከታችሁ ሰዎች ራሱ በጣም ደስተኛ ነው በእናንተ ማለት ነው። እና እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን። አሁንም እመቤቴ ድንግል ማርያም አትለያችሁ፣ እሷ ትጠብቃችሁ፣ ውድድ ነው ማድረጋችሁ። መልካም ጊዜ ይሆነላችሁ። ሰላም ሰላም፣ ጤና ይስጥልኝ። የተከበራችሁ የተወደዳችሁ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ሰላም፣ ጤና፣ ፍቅር፣ ማግኘት፣ መትረፍረፍ በያላችሁበት ይስጣችሁ ያብዛላችሁ። እንግዲህ ትናንትናና በቅድም ባየነው ነገር እጅግ በጣም ደስ ይላል። በጌታ የሰው ደስታ የሚያስደስታችሁ ሰዎች በሙሉ እግዚአብሔር አምላክ እናንተንም ያስደስታችሁ፣ በህይወታችሁ ይግባ፣ ከፍ ያለም ደረጃ ያደርሳችሁ፣ ሀሳባችሁ ሁሉ ያሳካላችሁ እላችኋለሁ። በመጀመሪያ እንግዲህ በቀደምና ትናንት ባየነው በሩታዬና በአብርሽ ላይ የተደሰተ ሰው ወይኔ ደስ ይላል። የእናንተ ደስታ ይብዛላችሁ። ደስ ይላል። በጣም ደስ ብሎኛል። ሩትዬ፣ አብርሽዬ፣ የኔ አንበሶች፣ የኔ ምን ልበላችሁ፣ ከብር በጣም ያኮ ወይኔ እግዚአብሔር ይመስገን። የእውነት ነው የምላችሁ፣ እግዚአብሔር ይመስገን። የእውነት ባያንቀኝ ነው የማወራው። ምክንያቱም ደስታ ታውቃላችሁ፣ ደስታ በጣም የምትወዷችሁ ሰዎች፣ በጣም የምታከብሯችሁ ሰዎች በዚህ ደስታ ሙሉ ስታያችሁ በፈጣሪ ስም የአብርሽን ደስታ ሳይ፣ የሩታዬን ደስታ ሳይ የእውነት እንዴት ውስጤ እንደረካ ውስጤ እንደተደሰተ ነው የምላቸው። የእውነት በጣም ነው የምወዳቸው፣ በጣም ነው የማከብራቸው፣ በጣም ነው የምሳሳላቸው። በቃ ልክ እናንተ እንዴት ነው አንድ ሰው አይኑን የሚሳሳለት? አይኑ ከሁሉም ከሰውነታችን ክፍል አይናችን በጣም አስፈላጊ ስለሆነ በጣም ስለሆነ እያየን የፈለግነውን ማየት የፈለግነውን መስራት ስለምንችል አይናችን በጣም መሳሳት። ልክ እንደ አይኔ ነው የምወዳቸው፣ አይገልጸውም። እኔ እነዚህም እስከማገኛቸው ራሱ በጣም ቸኩል እውነቱን ለመናገር ማለት ነው። እግዚአብሔር የተመሰገነ ይሁን፣ ስሩ የተባረከ ይሁን። እግዚአብሔር የተመሰገነ ይሁን። የእመቤቴ ድንግል ማርያም ልጅ እግዚአብሔር ይመስገን። በጣም ደስ ብሎናል። ሁላችሁም እኔንም ጨምሮ የአብርሽና የሩታዬ ደጋፊዎች እንኳን ደስ አላችሁ። እግዚአብሔር የተመሰገነ ወይ እንዴት ደስ ይላል። እግዚአብሔር ይመስገን። አንድ ነገር ግን አስታወስኩ። ምክንያቱም አብርሽና ሩታዬ ፍቅረኛሞች አይደሉም። አብርሽና ሩታዬ አይጋቡም። አሁን ምንትሉ እግዚአብሔርን አሁን ምንትሉ አይጋቡም ስትሉ ተጋቡ፣ ፍቅረኛሞች አይደለም ስትሉ በተግባር ቋጭ አደረጉላቸው። አሁን ደግሞ ከነ ልጃቸው እስኪ አሁን ደግሞ ምን ይወራ ይሆን? እነዚህ ልጆች ገና ናቸው። ገና አሁን ደግሞ ልጅ ሰጥቷቸው ፈጣሪ ከዚህ በላይ ደግሞ በህይወታቸው ምን እንደሚሰጣቸው አታውቁም። ትልቅ ነገር ነው እግዚአብሔር ያዘጋጀላቸው። ትልቅ ነገር ይሰጣቸዋል ገና ማለት ነው። እግዚአብሔር ይመስገን። እኔ ደስታ የወሰን የለውም። ትናንትናም በቀደም አየሁት። ትናንት ውሎ ነግቶ እስከሚነጋ ድረስ ለማየት እንደገና ቀጣዩን በጣኔን የማውቀው እኔና ፈጣሪ ነው የሚያውቀው እንዴት እንዳለፈ ማለት ነው። እና እግዚአብሔር የተመሰገነ ይሁን። ለአጎቶቹ፣ ለወንድሞቹ፣ ለእህቶቹ፣ ለቤተሰቦቹ ሁሉ እንዲሁም ለደጋፊዎቹ እንዲሁም ደግሞ ለተመልካቾቹ በሙሉ እንኳን ደስ አላቸው። ደስ የሚል ነገር ነው። የእውነቴን ነው የምላችሁ። እነኚህ ልጆች ስራቸው በጣም የሚወደድላቸው የሚከበሩ ከሁሉም ነገር ነፃ የሆኑ ልጆች በራሳቸው ኮንፊደንስ ሰርተው የሚቀየሩ የሚለወጡ ልጆች ናቸው። አሁንም እግዚአብሔር የተመሰገነ ይሁን። በራሳቸው ኮንፊደንስ ሰርተው እዚህ ደርሰዋል። ከዚህ በኋላም ደግሞ ትልቅ ደረጃ እንደምንጠብቃቸው ትልቅ ደረጃ እንደሚደርሱ ምንም አልጠራጠርም። እነኚህ ልጆች ማለት ነው እና በጣም ደስ የሚለው እግዚአብሔር ይመስገን ስለ ሁሉም ነገር። አብርሽና ሩታዬ በጣም ነው የምወዳቸው፣ በጣም ነው የማከብራቸው። አንዳንድ ጊዜ የሰው ልጅ ወርቅ ከሰዓት ብዙ ሰቃይ አይቶ ነው የሚወጣው። ብዙ ተፈትኖ ነው ወጥቶ በሰው እጅ ላይ ሲያዩት የሚያምረው የሚያበራው ሰዎች የሚመኙት ይሄ የት ነው የመጣው ብለው በጣም የሚደነቁበትና ሄደው ያንን ሰው ከገዛበት ቦታ ላይ ሄደው የሚገዙት አንዱ ካሰረው ላይ አንዱ ካየው ላይ በጣም የሚያምረው ወርቅ ላይ ነው። ያ ወርቅ የሚያበራው ለሰዎች አሸብርቆና አምሮ የሚታየው በብዙ ፈተናዎች ስላለፈ ነው። በእሳት ተፈትኖ አልፎ ለሰው ልጅ ምን ይሆናል? ያበራል ማለት ነው። እነዚህ ልጆችም በጣም ተፈትነዋል። ብዙ ፈተናዎችን አይተዋል። ብዙ መከራዎችን አይተዋል። ብዙ እቃዎችን አይተዋል። የእውነት ነው ማለት በህይወታቸው ብዙ ተፈትነዋል። በጣም እዛ ፈተና ውስጥ ደግሞ መታገስን፣ በትትና ማለፍን
በጽናት ማለፍን አሳይተውናል። ፍቅር ለፍቅር መጽዋዕትነት ምን ያክል እንደሚያስከፍል አሳይተውናል። ያን ሁሉ አልፈው ዛሬ ላይ ደግሞ ወርቅ ሆነው ከወርቅም በላይ ደግሞ ሌላ ወርቅ ይዘውልን መጡ ማለት ነው። ስለዚህ አሁን ልክ እንደ ወርቅ እያበሩ እንደ ወርቅ ሽብርቅ እያሉ እያማሩ እየተዋቡ ለማንም ሰው አሁን እንደ ወርቅ ነው የሚያበሩት፣ እንደ ወርቅ ነው የሚታዩት እና ተፈትኖ ያለፈ ሰው እንደ ወርቅ ይታያል፣ እንደ ወርቅ ያበራል፣ እንደ ወርቅ ይፈለጋል፣ እንደ ወርቅ ይታሰራል። ስለዚህ እነዚህ ልጆች ደግሞ አሁን እንደ ወርቅ እያበሩ እያሸበረቁ ነው ማለት ነው። ስለዚህ ማንኛቸውም ሰዎች በህይወታቸው ብዙ ፈተናም ብዙ ስቃይም ብዙ መከራ ሊደርስባቸው ይችላል። ግን መፈተን ጥሩ ነው። አዲስ ነገር፣ ጥንካሬ፣ ኃይል ይዛችሁ ትመጡበታላችሁ በዛ መፈተን ውስጥ ማለት ነው። ስለዚህ ብትፈተኑ ሁሉም ነገር ለበጎ ነው። እግዚአብሔር ይመስገን ብላችሁ ቀለል አድርጋችሁ እለፉ። ምክንያቱም እግዚአብሔር ይመስገን በፈተና ውስጥም ፈጣሪ ማመስገን፣ ስንደሰትም ደግሞ ፈጣሪ ማመስገን አለብን። ስናገኝ ብቻ የምናመሰግን ከሆነ የቱ ነው የእኛ ፈጣሪ? የእኛ እምነት ምን ወጋ ነው? ስለዚህ ስናገኝም ስናጣም እግዚአብሔርን ማመስገን ይኖርብናል ማለት ነው። እግዚአብሔር የተመሰገነ ይሁን። አብርሽና ሩታ እንኳን ደስ አላችሁ የኔ ማሮች፣ የኔ ወርቆች። እግዚአብሔር ምስክሬ ነው። ማርያም ናችሁ። በጣም ነው የምወዳችሁ እማከብራችሁ። ሰላማችሁ ይብዛልኝ። ውድድ ነው ማረጋችሁ ደጋፊዎቻቸው እኔንም ጨምሮ በጣም ነው የምወዳችሁ የኔ ውዶች፣ የኔ ልዩ የሰው ደስታ የሚያስደስታችሁ በሙሉ መድኃኒዓለም እግዚአብሔር አምላክ በህይወታችሁ ገብቶ ያስደስታችሁ። ያላሰባችሁትን እንጀራ ይስጣችሁ። መልካም ጊዜ፣ መልካም ውሎ።